የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ብሩኖ ፈርናንዴዝ በተጫዋችነት በአሰልጣኝነት ደግሞ የሰሜን ለንደኑ ክለብ አርሰናል አለቃ አሰልጣኝ ሚካኤል አርቴታ ተመራጭ ተሸላሚ መሆናቸው፣ አሰልጣኝ ፔፕ ጋርዲዮላ ነገ ከሚደረገው ጨዋታ አስቀድሞ አነጋጋሪ አስተያየት መስጠቱ፣ የአርሰናል የፊት መስመር አጥቂ ገብርኤል ጄሱስ አነጋጋሪ አስተያየት እንደዚሁ መስጠቱ በዛሬው ዕለት ወደ እናንተ ከምናደርሳቸው መረጃዎቻችን መካከል ናቸው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዛሬ ዕለተ አርብ መጋቢት 25 2018 ዓመተ ምህረት በኒና በባልደረቦች የተሰናዱ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ነው ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተ መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች በሁለቱም ስቴዲየሞች በዛሬው ዕለት እንደዚሁ መከናወን ጀምሯል። ዛሬ በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ላይ የተደረገውን ብቸኛውን ጨዋታ ስንመለከት ቀን 7 ሰዓት ላይ ኢትዮ ኤሌክትሪክን ከባህር ዳር ከተማ ጋር ያገናኘው ጨዋታ ግብ ሳያስመለክት 0-0 በሆናቸው ውጤት ተጠናቋል። በተለይ ኢትዮ ኤሌክትሪክ ወደ ሀገራት ጨዋታ የኢትዮጵያ ፕሪሚየር ሊግ ከማምራቱ አስቀድሞ ጥሩ እንቅስቃሴ ሲያደርግ ነበር የአሰልጣኝ ዘሪሁን ሸንገታው ቡድንና የዛሬውን ጨዋታ በማሸነፍ የበለጠ ወደ ሻምፒዮናነቱ ፉክክር ይመጣል ተብሎ ግምት ተሰጥቶት ነበር። ነገር ግን በጨዋታው ላይ ኳስና መረብን ያገናኘ ተጫዋች ሳያስመለክት ቀርቷል ማለት ነውና ከጨዋታውም 1 ነጥብ ተጋርቶ ወጥቷል ማለት ነውና ይህንን ጨዋታ ቢያሸንፍ እንግዲህ ሐዋሳ ከተማ ሁለተኛ ደረጃ ላይ ነው የሚገኘው በ40 ነጥብ ማለት ነውና ከሱ እኩል መስተካከል የሚችልበትን አጋጣሚ አምክኖታል ማለት ነው። በዛሬው እንቅስቃሴ ላይ ባህር ዳር ከተማ ከዛሬው ጨዋታ ላይ 1 ነጥብ ማግኘቱን ተከትሎ ነጥቡን እንደዚሁ ወደ 32 ከፍ አድርጓል። ደረጃውንም ወደ 8 ማሻሻል የቻለበትን ውጤት ነው ማስመዝገብ የቻለው። የአሰልጣኝ ደጋሪ ጊግዛው ቡድን ጥሩ የግብ ማግባት አጋጣሚዎችንም ፈጥሮ ነበር በጨዋታው ሂደት ላይ። ከዛም ባለፈ ኢትዮ ኤሌክትሪክም በተመሳሳይ ጥሩ እንቅስቃሴ ማድረግ ችለው ነበረ። ሁለቱ ቡድኖች እንግዲህ ሙሉን የመጫወቻ ደቂቃ ጎል ሳያስቆጥሩ ባቻ ውጤት ጨዋታቸውን አጠናቋል ማለት ነውና በዚህም መሰረት መሪው ክለብ ሲዳማ ቡና ጨዋታውን እስከሚያደርግ ድረስ በኢትዮ ኤሌክትሪክ እና በሲዳማ ቡና እግር ኳስ ክለብ መካከል ያለው የነጥብ ልዩነት ወደ 7 የጠበበበትን ሁኔታ ተመልክተናል። ይህንን ለማሻሻል እንግዲህ በቀጣይ በዚሁ መርሃ ግብር ላይ ሲዳማ ቡና ከተጋጣሚው ጋር ጨዋታውን የሚያከናውን ነው የሚሆነው ማለት ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ የዚህ መርሃ ግብር ቀጣይ ጨዋታዎች በነገው ዕለትም ቀጥለው ነው የሚከናወኑት። አዲስ አዳጊው ክለብ ሸገር ሲቲ ከአርባ ምንጭ ከተማ ጋር ጨዋታቸውን የሚያከናውን ይሆናል። እንደዚሁም ቀን 9 ሰዓት ላይ ደግሞ በድሬዳዋ ኢንተርናሽናል ስቴዲየም ፋሲል ከተማ ከድሬዳዋ ከተማ ጋር የሚያደርጉትም ጨዋታ ይጠበቃል። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ አመሻሽ 12 ሰዓት ላይ እንደዚሁም ምድረግነት ሽሬ ከመቻል እግር ኳስ ክለብ ጋር የሚያደርጉትም ጨዋታ ይጠበቃል ማለት ነው። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃ ይህንን ነው የሚመስለው። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል። መልእክቶቹን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። መነሻችንን የምናደርገው የእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ናቸው። ከሀገራት ጨዋታዎች በኋላ እንግዲህ የምናገኘው በእንግሊዝ ምድር የሚደረግ የሩብ ፍጻሜ ተጠባቂ ጨዋታ ነው። ነገ ቀን 8:45 ላይ በርካቶች ጉጉት የሚጠብቁት በኢታድ ስቴዲየም የሚከናወነው የሲቲና የሊቨርፑል ጨዋታ ትልቅ ትኩረትን ስቧል። ከጨዋታው አስቀድሞ የሁለቱም ክለብ አሰልጣኞች ጨዋታውን በተመለከተ የተለያየ አስተያየት እየሰጡ ነው የሚገኙት። በተለይ አሰልጣኝ ፔፕ ጋርዲዮላ የነገውን ጨዋታ ለማሸነፍ ለተጫዋቾቹ ጠበቅ ያለ መልእክት አስተላልፏልና በአርሰናል በካራባው ካፕ የውድድር መድረክ የፍጻሜ ጨዋታ ላይ ያሳየነውን እንቅስቃሴ መድገም ከቻለን ነገ ከሊቨርፑል ጋር የሚኖረንን ጨዋታ በቀላሉ አሸንፈን ወደ ሰሚ ፋይናሉ ማለፍ እንችላለን የሚል አስተያየት ሰጥቷል ማለት ነውና ጨዋታው በጣም ከባድ ነው። ከዚህ ቀደም እንግዲህ አሰልጣኝ ፔፕ ጋርዲዮላ ሊቨርፑልና የሊቨርፑልን አሰልጣኝ በተለይ ኤርገን ክሎፕ በነበሩበት ሰዓት ላይ ብቸኛው የኔ ተገዳዳሪ ኤርገን ክሎፕ ነው ጨዋታው የሚፈትነኝ ለጨዋታዎች ይዞ የሚመጣው ታክቲክ እና ቴክኒክ እጅግ በጣም ያስገርመኛል ከሱም ብዙ ነገሮችን የመማርበት ሂደት ነበረ የሚል አስተያየት መስጠቱ ይታወሳልና አሁን ደግሞ ለተጋጣሚው ክለብ ሊቨርፑል የበለጠ ክብር የሰጠበትንና ሊቨርፑል የማንቸስተር ሲቲ የምንጊዜም ተቀናቃኝ መሆኑን ሜዳ ላይ ባሉ እንቅስቃሴዎች ነው የገለጸው አሰልጣኝ ፔፕ ጋርዲዮላ። ስለዚህ ይህንን አስፈሪ ቡድን ለማሸነፍና ወደ ቀጣዩ ዙር ለመሻገር ደግሞ ሳምንት በካራባው ካፕ የፍጻሜ ጨዋታ ያሳየነውን ብቃት መድገም አለብን ሲል ተጫዋቾቹን ተማጽኗል። ማሳሰቢያውንም በዚህ መልኩ ሰጥቷል ማለት ነውና በነገው ጨዋታ ላይ ሁለተኛ የሊግ ወይም ደግሞ የሀገር ውስጥን የዋንጫ ክብር ለማሳካት የነገውን ጨዋታ ማሸነፍና ወደ ቀጣዩ ዙር ማለፍ የግድ ይለናል ብሏልና በዚህ አጋጣሚ ለተጫዋቾቹ ብቻ ሳይሆን መልእክቱ ለደጋፊዎችም እንደዚሁ አስተላልፏልና የክለቡ ደጋፊዎች ከክለቡ ጎን በመሆን የቡድኑን ተጫዋቾች እንዲያበረታቱም ነው ማሳሰቢያውን የሰጠው። እንግዲህ ነገ የእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታዎች በዚህ ጨዋታ ቢጀምርም በኋላ ላይ ደግሞ ይህ ጨዋታ እንደተጠናቀቀ ሌሎች ተጠባቂ ጨዋታዎች ይከናወናሉ። ለምሳሌ ምሽት ላይ የምዕራብ ለንደኑ ክለብ ቼልሲ የሻምፒዮንሺፑን ተሳታፊውን ክለብ ፖርት ቫሌን የሚያስተናግድበትም ጨዋታ እንደዚሁ ይጠበቃል። ቼልሲ እንግዲህ በውድድር ዓመቱ ያለው እዚህ ውድድር ላይ ብቻ ነው የዋንጫ ክብር የማሳካት እድሉ ማለት ነውና አሁን ካለው የፕሪሚየር ሊጉ የነጥብ ልዩነት አንጻር የሊጉን የዋንጫ ክብር ያነሳል ተብሎ አይጠበቅም። ከፊት ለፊቱ በርከት ያሉ ክለቦች አሉ። የሂሳባዊ ስሌቱንም እንደዚሁ ብናነሳ የዋንጫውን ክብር የማንሳት እድሉ እጅግ በጣም ጠባብ ነው። ስለዚህ በውድድር ዓመቱ ያለ ዋንጫ እንዳያጠናቅቅ በዚህ የሩብ ፍጻሜ ጨዋታ ላይ አሰልጣኝ ሊያም ሮሰነሪ ከባድ ፍልም ያደርጋሉ ተብሎ ነው እየተነገረ የሚገኘው ማለት ነውና እንግዲህ ነገ ምሽት 1 ሰዓት ከ15 ሲል የሚጀምረው ጨዋታ ለሁለቱም ክለቦች ተጠባቂ ነው። በአንጻራዊነት የተሻለ እንቅስቃሴ ያደርጉበታል ተብሎ ነው ግምት እየተሰጣቸው የሚገኘው ለቼልሲዎች ማለት ነው። ይህ ጨዋታ ደግሞ እንደተጠናቀቀ እንደዚሁ ምሽት 4 ሰዓት ላይ ሌላኛው ተጠባቂ ጨዋታ በሌላኛው የሻምፒዮንሺፑ ተሳታፊ ክለብ ሳውዛምፕተን እና በፕሪሚየር ሊጉ መሪ ክለብ አርሰናል መካከል የሚደረገው ጨዋታ በሴንት ሜሪ ስቴዲየም የሚከናወን ነው የሚሆነው። ከዚህ ጨዋታ እንግዲህ አስቀድሞ ይህንን ጨዋታ ለማሸነፍ በተለይ አሰልጣኝ ሚካኤል አርቴታ የሚፈልጉትን ነገር ለማግኘትና አርሰናል ደግሞ የሚታወቅበት ብራንዱ ነው ማለት ይቻላል። ይህ የውድድር መድረክ እንግዲህ 14 ጊዜ መድረኩን የዋንጫ ክብር በማንሳት ቀዳሚ መሆኑ ይታወቃል በዚህ በኤፍኤ ካፕ የውድድር መድረክ ታሪክ ማለት ነውና ይህንኑ ገድላቸውን ለማስቀጠል ከፍተኛ ፍልሚያ እንደሚያደርጉ ነው እየተነገረ የሚገኘው። ተጋጣሚያቸው ሳውዛምፕተን ከመሆኑ አንጻር ጋር እንግዲህ ተጠባባቂ ወንበር ላይ እድል ያልተሰጣቸውን ወጣት ተጫዋቾችን ሊጠቀሙ እንደሚችሉ ነው እየተነገረ የሚገኘው። ምክንያቱም በቀጣይ ደግሞ በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ እንደዚሁ የሩብ ፍጻሜ ተጠባቂ ጨዋታ ይጠብቃቸዋል። ወደ ፖርቹጋል አቅንተው ከስፖርቲንግ ሊዝበን ጋር የሚያደርጉትም ጨዋታ ስለሚጠበቅ በዛ እንቅስቃሴ ላይ ዋና ዋና የቡድኑና አባላቶች ሊያሳርፉና እረፍት ሊሰጧቸው ይችላሉ። ወይም ደግሞ ከፊል ተጫዋቾችን በማሰለፍ ውጤታቸውን አስተማማኝ ካደረጉ በኋላ ቀይረው የሚያስወጡበትም አጋጣሚ ሊፈጠር ይችላል እየተባለ ነው የሚገኘው ማለት ነውና ይህንን ነው የሚመስለው። እሁድ የመጨረሻው የሩብ ፍጻሜ ጨዋታ ይከናወናል። በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እና እንደዚሁ በሊድስ ዩናይትድ መካከል የሚደረግ ጨዋታ ነው። በእንግሊዝ ፕሪሚየር ሊግ ሁለቱም ክለቦች ወራጅ ቀጠና ዋፋፍ ላይ እንደሚገኙ ይታወቃልና የአሰልጣኝ ዳንኤል ፋርከ እና እንደዚሁም ደግሞ
የምስራቅ ለንደኑ ክለብ ወይም መደሻዎቹ ተብሎ የሚጠሩት ዌስትሃም ዩናይትዶች ጨዋታቸውን የሚያከናውኑ ነው የሚሆነው። የእንግሊዝ ኤፍኤ ካፕ የውድድር መድረክም በተመለከተ መረጃውን በዚህ እናጠናቅና ወደ ሌሎች መረጃዎቻችን እናልፋለን። እንግዲህ ከሀገራት ጨዋታዎች መልስ የተለያዩ ውድድሮች ይከናወናሉ። በሳምንቱ መጨረሻ ቀናት የጣሊያን ሴሪያ የ30ኛ ሳምንት መርሃ ግብር ጨዋታን እንደዚሁን ጠቁማችሁ የሴሪያው ጨዋታዎች በነገው ዕለት ነው ጅማሯቸውን የሚያደርጉት። ሳሶሎ ከካግላሪ ቀን 10 ሰዓት ላይ በሚያደርጉት ጨዋታ የጣሊያን ሴሪያ የጨዋታ መርሃ ግብር መጋረጃ የሚገለጥ ይሆናል። ቬሮና እንደዚሁ ከፊዮሬንቲና ቀን ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። ላዚዮ ከፓርማ በዕለተ እሁድ ደግሞ ክሪሞንሴ እንደዚሁ በሜዳው ቦሎኛን ያስተናግዳል። ይህም ጨዋታ ቀን 10 ሰዓት ላይ ነው የሚደረገው። አዲስ አዳጊው ክለብ ፒዛ ከቶሪኖ ደግሞ የሚያደርጉት ጨዋታ ምሽት 1 ሰዓት ላይ ነው የሚደረገው። በኢንተር ሚላን እና በሮማ መካከል የሚደረገው ጨዋታ ትልቅ ትኩረትን ስቧል። ኢንተር ሚላን የስኩዴቶን የዋንጫ ክብር ለማሳካት ከፍተኛ ፍልሚያ እያደረገ ነው የሚገኘው። በዘንድሮ ዓመት እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሩብ ፍጻሜው ውጪ መሆኑ የሚታወስ ነው። አሁን እንግዲህ ወደ የጣሊያን ሴሪያ ላይ ትኩረት በማድረግ ይህን ጨዋታ ያከናውናል። የዋና ከተማው ክለብ ከሮማ ጋር የሚያደርገው ጨዋታ ምሽት 3 ሰዓት ከ45 ላይ የሚከናወን ነው የሚሆነው በዕለተ እሁድ ማለት ነው። ሰኞም እንግዲህ ቀጥለው ትልልቅ ጨዋታዎች ናቸው የሚከናወኑት በጣሊያን ሴሪያ። ዩዲኒዜ ከኮሞ እንደዚሁም ደግሞ ናፖሊ ከኤስ ሚላን የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል ማለት ነው። የሊጉን የደረጃ ሰንጠረዥ 69 ነጥቦችን መሰብሰብ የቻለው ኢንተር ሚላን በቀዳሚነት ይመራል። ኤስ ሚላን 63 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ናፖሊ፣ ኮሞ፣ ዩቬንቱስ፣ ሮማ፣ አታላንታ እያለ የሊጉን የደረጃ ሰንጠረዥ እየተመለከትን ነው የምንገኘው። ላውትሮ ማርቲኔዝ አርጀንቲናዊ ኢንተርናሽናል ከኢንተር ሚላን እንደዚሁ ሴሪያውን የከፍተኛ ጎል አስቆጣሪነት ትራክ በቀዳሚነት እየመራ ነው የሚገኘውና ከሀገራት ጨዋታዎች መልስ ከሚመለሱ የአውሮፓ ታላላቅ ሊጎች መካከል አንደኛው የጣሊያን ሴሪያ ነው ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጋብዛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። የአርሰናሉን አሰልጣኝ ሚካኤል አርቴታን መረጃ ቀዳሚ እናደርጋለን። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ መጋቢት የፕሪሚየር ሊጉ ምርጡ አሰልጣኝ በመሆን አሰልጣኝ ሚካኤል አርቴታ ተመርጧል። አሰልጣኝ ሚካኤል አርቴታ ለ8ኛ ጊዜ ነው በዚህ ዓመት ብቻ እንደዚሁ የወሩ ምርጥ የፕሪሚየር ሊጉ አሰልጣኝ በመሆን የተመረጠው ማለት ነው። እንግዲህ የመድፈኞቹ አለቃ በወርሃ መጋቢት ያደረጋቸውን የፕሪሚየር ሊግ 3 ጨዋታዎችን በድል ማጠናቀቁን ተከትሎ ነው በርከት ያሉ ታላላቅ አሰልጣኞችን በመብለጥ ይህንን ሽልማት መጎናጸፍ የቻለው። ላባሪስ የሰንደርላንዱ አሰልጣኝ እንደዚሁም ዴቪድ ሞይስ የኤቨርተኑ፣ ኤዲያው የኒካስል ዩናይትዱ እንደዚሁም ፋቢያን ሁርዝለር ደግሞ የብራይተን ኦቭ አልቢዮኑ አሰልጣኝ በእጩነት ከቀረቡ አሰልጣኞች መካከል አንደኛው እነዚህ ተጠቃሾች ናቸው። ነገር ግን ደግሞ አሰልጣኝ ሚካኤል አርቴታ እነዚህን ታላላቅ አሰልጣኞች በመብለጥ የፕሪሚየር ሊጉ ወይም የወርሃ መጋቢት የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝ የሚለውን ሽልማት እንደዚሁ ማግኘት ችሏል ማለት ነው። የተጫዋቾችን ዘርፍ ስንመለከት ብዙ ተጫዋቾች ነበሩ። እንደነ አሌክስ አዮቢ ከፉልሃም እንደዚሁም ደግሞ ጄምስ ጋርነር ከኤቨርተን፣ ሞርጋን ጊብስ ዋይት ደግሞ ከኖቲንግሃም ፎሬስት፣ አንቶኒ ጎርደን ከኒካስል ዩናይትድ እንደዚሁም ዳቪድ ራያ ከአርሰናል እግር ኳስ ክለብ ግብ ጠባቂ፣ ዌልቤክ ደግሞ እንደዚሁ ከብራይተን ኦቭ አልቢዮን በእጩነት ከቀረቡ የወርሃ መጋቢት የእንግሊዝ ፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። ብሩኖ ፈርናንዴዝ ግን እነዚህን ተጫዋቾች በመብለጥ እንግዲህ የወርሃ መጋቢት ምርጡ ተጫዋች በመባል ይህንን ክብር መጎናጸፍ ችሏል
ተመልክቷል ማለት ነው። ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት ለስድስተኛ ጊዜ የተመረጠ ምርጥ የአማካኝ ስፍራ ተጫዋች መሆኑን እንደዚሁ አስመስክሯል ማለት ነው። በጣም ጥቂት ተጫዋቾች ናቸው በአጠቃላይ በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ በርከት ያለ ወሩ ምርጥ ተጫዋች በመሆን የተመረጡት ማለት ነውና እንደ ቡድን ማንቸስተር ዩናይትድ በእርግጥ እየተሻሻለ ነው የሚገኘው። ተጫዋቹ ግን ያለውን ብቃት እያስመሰከረ ነው የሚገኘው። 30 ዓመትንም ተሻግሮ አስገራሚ ጉዞ በማድረግ ላይ ይገኛል። ይሄ ጥንካሬውና ብቃቱ ነው በብዙዎች እያስመኘው የሚገኘው። እንዲያውም ሌሎች ክለቦች የዚህን ተጫዋች ፊርማ ለማግኘት የተለያዩ እንቅስቃሴዎችን በማድረግ ላይ እንደሚገኙ ይታወቃል። ዩናይትድ ግን ለቀጣዩ ዓመታት ከቡድኑ ጋር የማቆየት ፍላጎት እንዳላቸው በተለይ ደግሞ ወጣቱ አሰልጣኝ ማይክል ካሪክ የተጫዋቹን ግልጋሎት አሁንም ለማስቀጠል ከክለቡ የበላይ አመራር ሰዎች ጋር ጥረት በማድረግ ላይ እንደሚገኙ ተጫዋቹንም እንደዚሁ እያሳመኑ ያሉበት ሂደት እንዳለ ነው ለክለቡ ቅርበት ያላቸው የመረጃ ምንጮች ይዘውት የሚወጡት መረጃ የሚያመለክተው ማለት ነውና ምርጫን በተመለከተ ይህንን ይመስላል። ወደ ጣሊያን ሴሪያም ስናልፍ እንደዚሁ የጣሊያን ሴሪያ የወራ መጋቢት ምርጡ አሰልጣኝ እንደዚሁ ታውቋል። የቀድሞ የአርሰናል፣ የባርሴሎና፣ የቼልሲ፣ የሞናኮ ተጫዋች ሆኖ ማሳለፍ የቻለው አሁን ደግሞ በሴሪያው ክለብ ኮሞ ታሪክ በመስራት ላይ የሚገኘው ስፔናዊው አሰልጣኝ ሴስክ ፋብሪጋዝ እንግዲህ የወራ መጋቢት የሴሪያው ምርጥ አሰልጣኝ በመሆን ተመርጧል ማለት ነው። አሁን ላይ እንግዲህ በሴሪያው 57 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል። ይህ ስፔናዊ ወጣት አሰልጣኝ ማለት ነውና እንግዲህ ስፔናዊን አሰልጣኞች በተለያዩ የአውሮፓ ታላላቅ ሊጎች ላይ ያላቸውን ብቃት በማስመስከር ላይ ነው የሚገኙት። በእንግሊዝ ፕሪሚየር ሊግ እንደምንመለከተው አሰልጣኝ ፔፕ ጋርዲዮላ፣ አሰልጣኝ ሚኬል አርቴታ እንደዚሁም አሰልጣኝ ዩናይ ኤምሬን ማንሳት እንችላለን። በጥሩ ብቃት ላይ የሚገኙ አሰልጣኞች ናቸው። በእንግሊዝ ፕሪሚየር ሊግ በተከታታይ ዓመታት ጥሩ ታሪክን እየጻፉ የሚገኙ አሰልጣኞች ናቸው ማለት ይቻላል። ወደ ፍሬንች ሊግ ደግሞ ብናመራ እንደዚሁ የፒኤስጂው አሰልጣኝ ሉዊስ ኤንሪኬን ማንሳት እንችላለን። አሁን ደግሞ ሴስክ ፋብሪጋዝን ደግሞ ካነሳን በሴሪያው እጅግ በጣም አስደናቂ ብቃቱን በማሳየት ላይ ነው የሚገኘው። አምና 41 ነጥቦችን ይዞ 10ኛ ደረጃን ይዞ ነበር ያጠናቀቀው። ዘንድሮ ግን ትንሹን ኮሞ እንግዲህ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ በታሪክ ለማምጣት ከፍተኛ ጥረት በማድረግ ላይ ነው የሚገኘው ማለት ነውና ብዙ የቀድሞ ተጫዋቾች ሼር ሆልደር ሆነው ይህንን ክለብ እያስተዳደሩት ይገኛሉ። ሌሎችም ትልልቅ ባለሀብቶች ከጀርባ እንዳሉ እየተገለጸ ነው የሚገኘውና በቀጣይ 10 ዓመታት የጣሊያን ሴሪያን የዋንጫ ክብር ወይም ደግሞ የጣሊያንን እግር ኳስ ብቻ ሳይሆን የአውሮፓን እግር ኳስ የመቆጣጠር ዓላማ አድርገው የራሳቸውን የጨዋታ አይደንቲቲ እየገነቡ ነው የሚገኙትና ብዙዎች ከአሰልጣኝ ሴስክ ፋብሪጋዝ ጋር እንግዲህ የሚደረገውን ጉዞ በተመለከተ በጣም አጃይብ ነው የማለት ነገር ዘገባ እየዘገቡ ነው የሚገኙት ማለት ነውና ይሄ ወጣትና አሰልጣኝ እንዴት አገኛችሁ? ሴስክ ፋብሪጋዝ ምናልባት አሁን ከቼልሲ ጋርም ስሙ እየተያያዘ ይገኛል። ሌሎችም ታላላቅ ክለቦች የዚህን አሰልጣኝነት እውቀት ለማግኘትና ክለባቸውን ከፍ ለማድረግ በመረባረብ ላይ ነው የሚገኙትና አሰልጣኝ ሴስክ ፋብሪጋዝን መጪው እንግዲህ አልጋ ወራሽ ሊሆን ይችላል በእንግሊዝ ፕሪሚየር ሊግ ከትልልቆቹ አሰልጣኞች ጋራ ከሀገሩ ልጆች አሰልጣኝ ሚኬል አርቴታ እንደዚሁም ፔፕ ጋርዲዮላ ቀደም ሲልም የጠቀስኳቸው አንጋፋውም አሰልጣኝ እንደዚሁ ዩናይ ኤምሬም አሉና የሚኖረው ፍክክር ቀላል አይባልም። የስፔናውያን አሰልጣኝ ግን በየሄዱበት ቦታ እጅግ በጣም የእግር ኳስ አረዳዳቸውና የአጨዋወት ፍልስፍናቸው እጅግ በጣም የሚገርምና ማራኪ ሆኖ እየተመለከትነው ነው የምንገኘው ማለት ነውና ይህንን መረጃ እዚህ ላይ ገታ እናድርግና ሌሎች መረጃዎችን ደግሞ ወደ እናንተ የምናደርስ ነው የሚሆነው። የመድፈኞቹን የፊት መስመር ተጫዋች ገብርኤል ጄሱስን የሰጠውን መረጃ ደግሞ እንመልከት። ገብርኤል ጄሱስ እንግዲህ ቆይታ አድርጎ ነበረ ከአንድ ሚዲያ ጋር ማለት ነውና በነበረው ቆይታ በተለይ አርሰናልን በተመለከተ ለምን እንደሚጠሉት ተጠይቆ ነበረ። ብዙ ሰዎች አርሰናልን ያለ ምክንያት ነው የሚጠሉት። አጨዋወቱ እጅግ በጣም የሚገርም ነው። ትልልቅ ተጫዋቾች የሚመኙት አይነት ቡድን ነው በእኔ ግምት ብሏል። ነገር ግን ጥሩ ስትሆን ሁልጊዜም ተቃራኒ ሰዎች ሊኖሩ ይችላሉና እኛ ሁልጊዜ ስራችንን በመስራት ደጋፊዎቻችንን ለማስደሰት ትልልቅ የዋንጫ ክብሮችን ወደ ቡድኑ ለማምጣት ነው ፍላጎታችን። ብዙም እንደዚህ አይነት ኔጌቲቭ የሆኑ ሀሳቦች እኛን አይጎትቱንም ወይም ከከፍታው አያወርዱንም። በቀጣይም እንግዲህ ሌሎችም ሰዎች ሊከተሏቸው ይችላሉ። እኛ ግን በብቃት ማሳመን አለብን የሚል አስተያየት ሰጥቷል። በተጨማሪም ገብርኤል ጄሱስን በተመለከተ
እንደዚሁ የቡድን አጋሩን ገብርኤል ማርቲኔሊን ያደነቀበትን ሐሳብ ሰጥቷል። ገብርኤል ማርቲኔሊ እጅግ በጣም የሚገርም ተጫዋች ነው። አሁን ላይ ካሉ በአርሰናል ቤት ቀዳሚው ተመራጬ ወይም ደግሞ እኔ ጥሩ ደረጃ ይደርሳል ብዬ የምገምተው ተጫዋች የፊት መስመር ብላችሁ ከጠየቃችሁኝ ገብርኤል ማርቲኔሊ ነው የሚል አስተያየት ሰጥቷል ማለት ነውና ይህንን መረጃ ተመልክተናል። ሌሎች መረጃዎችን እንግዲህ የአሰልጣኝ ፔፕ ጋርዲዮላን አስተያየት የመጨረሻ እናደርገዋለን። አሰልጣኝ ፔፕ ጋርዲዮላ እንግዲህ የተለያየ ሐሳብን ሰጥቷል በዛሬው ዕለት በተለይ የነገውን ጨዋታ በተመለከተ ማለት ነው። ነገ በሚኖረው ጨዋታ ላይ የቡድን ተጫዋቾቹ ጨዋታውን ለማሸነፍ ወደ ሜዳ መግባት አለባቸው የሚል አስተያየት ሰጥቷል ማለት ነው። እስኪ ሐሳብ አስተያየታችሁንና የጨዋታ ግምታችሁን አድርሱን። ነገ ከሚደረጉ የኤፍኤ ካፕ ሩብ ፍጻሜ ጨዋታዎች መካከል እንደዚሁ በኢታድ ስቴዲየም ማንቸስተር ሲቲን ከሊቨርፑል የሚያገናኘው ጨዋታ በማን አሸናፊነት ይጠናቀቃል? ትክክለኛ የጨዋታ ግምቱን በማድረስ የናሁ ስፖርት የሞባይል ካርድ ተሸላሚ እንድትሆኑ እንጋብዛችኋለን ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ አርብ መጋቢት 25 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናል። መልካም ጊዜ ይሁንላችሁ።